ዊክ በጣም አስገራሚ ሳምንት ነው። አስገራሚ ወር። ምናልባት ኢትዮጵያውያን የዛሬ 150 ዓመት የኖሩትን ኑሮ እየኖርን ነው። ጦርነት፣ በሽታ፣ ጠቅላላ ለመስማማት ሁሉም ያልፋል አይደለም። ግን ይሄ ጀነሬሽን ማለት ነው ምናልባት በእድሜ ብታልለው ከ15 ዓመት እስከ 45 ዓመት ያላችሁ ሰዎች you are moving through a history, through a point in history that Ethiopians will remember for the next 1000 years. Again, ይሄን history በጥንቃቄ መጻፍ አለባችሁ። በጥንቃቄ መጻፍ ያለበት history ነው። ይሄ ነገር ሲጻፍ ደግሞ በጣም highly emotional የሆኑት ነገሮች በፍጹም ሜንሽን መደረግ የለባቸውም። ከሌ እንደዚህ ነው፣ አማራ እንደዚህ ነው፣ ትግሬ እንደዚህ ነው፣ ኦሮሞ እንደዚህ ነው የሚለው ነገር እንዳይጻፍ እንዲረሳ እሱ በፍጹም ለማስታወስ አያስፈልጋችሁ። ነገር ግን ያንን እንድታስታውሱትና እንድትማሩት ታሪኩን ስትጽፉ በደሎች አሉ። በደሎችን ዝም ብሎ አድፈንፍኖ መርሳት የለም። እሱ ትክክል አይደለም። ምክንያቱም አድፈንፍኖ የሄደ ታሪክ በሰው ሜሞሪ ውስጥ የሚቀመጠው ታሪክ ምን ይሆናል መሰለሽ? በኋላ እከሌ እንዲህ አድርጎ ነበር እየተባለ በጽሁፍም በአፍ ታሪክም በሙቪም ይቀርብና ጎዶ የሚፈላ ህብረተሰብ ይኖራል ማለት ነው። የዛሬ 100 ዓመት የዛሬ 150 ዓመት ለምሳሌ በአሁኑ ጊዜ ያለው የኤትኒክ ክሊንዚንግ አክቲቪቲስ እሱን ዲናይ ልናደርግ አንችልም። ዶክመንትድ ነው። እያንዳንዷን ጂፒኤስ ሎኬሽን ቦታዋ የት እንደሆነች ስንት ሰው እንደሞተ ዶክመንት እየተደረገ ነው። ማን እንዳደረገው ዶክመንት እየተደረገ ነው። ይሄ ምንድነው? ክሪሚናሎችን ለመያዝ ነው እንጂ አንዱን ወገን ከአንዱ ወገን እንዲህ አድርጓል ለማለት አይደለም። ስለዚህ ይሄን ሂስትሪ እንደ ኮሌክቲቭ ኤክስፒሪየንስ አድርጋችሁ ለማስተላለፍ ከልጅ ልጆቻችሁ ለማስተላለፍ ከፈለጋችሁ አሁንም ከ18 ዓመት እስከ 40 ዓመት ያላችሁ ሰዎች እኛ በኔ ጀነሬሽን የተሰራውን ስህተት ኮሬክት ማድረግ አለባችሁ። በኔ ጀነሬሽን የተሰራውን ስህተት እንንገራችሁ። አንደኛ ደርግ ስልጣን ላይ ወጣ። I was 18. Okay? ምን አደረገ ደርግ? የንጉሱን ዘሮች፣ የኢትዮጵያን መሪዎች፣ የኢትዮጵያን ንጉሷን የሷን ንጉስ ማለት ገደለባት። ሚኒስትሮቿንና መሪዎቿን ገደለባት። ገባችሁ? ይሄ ሁሉ የተደረገው በእውነት እነኚህ ሰዎች ክራይም ሰርተው ሆኖ በህግ ላይ ተመስርተው ሳይሆን ኮሙኒስት ስልጣን ለመያዝ ብቻ ገደላቸው። ከዛ ቀጥሎ ምን አደረገ? ቀይ ሽብር አካሄደ። ይሄ ሁሉ በፓብሊክ ሪሌሽን እና በሆሆታ ነው። እስካሁን ድረስ እነኛ ሰዎች ንብረታቸው የተወሰደባቸው ሰዎች በቀይ ሽብር የተገደሉ ሰዎች አንድ ጃስቲስ አላገኙም እስከዛሬ ድረስ። የኢትዮጵያ ህዝብ
ከደርግ ጊዜ ጀምሮ የነበረው በደም ላይ ቁጭ ብሏል። ኢህአደግ የሚባለው ቲፒኤልኤፍ መጣ። ምን አደረገ? ኢፒአርፒ ምናምን የሚለውን ጠላቶችን በሆነ ምሽቅ አድርጎ ጨረሰ። የሚያስረውን አሰረ። የደርግ ሰራዊት የሚባለውን አባረረ። ደርጎቹን ገደለ። ግማሾቹን አሰረ። በምንም አይነት ህግ ይካሄድ አይካሄድ አናውቅም። እኛ ቀይ ሽብርና እስራት የደረሱብን ሰዎች እስከ ዛሬ ድረስ እንጠይቃለን። ገብታችኋል? በሆሆታና በፓብሊክ ሪሌሽን የተደረገ ምንም ህግ የለውም። አሁን ደግሞ በደርግ ጊዜ የተገደሉት ሰዎች፣ የሞቱት ሰዎች፣ የተጎሳቆሉት ሰዎች በኢፒዲአርኤፍ በሚባለው ጊዜ የተጎሳቆሉት ሰዎች፣ የተገደሉት ሰዎች፣ እስከ ዛሬ ድረስ የሚሞቱት ሰዎች አንድ ጀስቲስ አላገኙት። እንደገና we are sitting in a pool of blood, no justice። አሁን ደግሞ ብልጽግና የሚባለው መጣ አይደል? ምንድን ነው ያደረገው? ትግሬን ሄደና ቀጠቀጠ። እዛ ላይ አማራን ሄደና ቀጠቀጠ። ታች ሶማሌን ሄዶ ቀጠቀጠ። ሁሉን ደበደበው አይደለም? የት ነው ስህተቱ? የት ጋ ነው ህጉ የተጣሰው? እነኛ ሁሉ እንደዚህ የተበደሉ ሰዎች ምንም ህግ አልተሰጣቸውም። በፓብሊክ ሪሌሽን አሁንም ደም ላይ ቁጭ ያለ ህብረተሰብ ነው ያለው። ስለዚህ አሁን እየተደረገ ያለው በአስተሳሰብ ደረጃ ምን አይነት በልጆቹ በወጣቶቹ አእምሮ ከ18 እስከ 45 ዓመት የሆናቸው ሰዎች አእምሯቸው ላይ እየተተከለ ያለው እከሌ ግሩፕ እከሌን አታክ አደረገው፣ እከሌ ግሩፕ የከሌን መሬት ወሰደበት፣ እከሌ ግሩፕ የከሌን ብልት ላይ እንትን አንጠለጠለ፣ እከሌ ግሩፕ የከሌን ጡት ቆረጠ፣ እከሌ እየተባላችሁ ነው የተማራችሁ። ስለዚህ በአሁኑ ጊዜ ምንድነው እየጠላችሁ እየሄዳችሁ ምን ክሬት እያደረጋችሁ መሰላችሁ? የዛሬ 100 ዓመት አረ ያን ያክል አይቀርም። የዛሬ 30 ዓመት ይሄ ሁሉ ሊትሬቸር ሲገባ ነው ይጻፍና ምን ይሆናል መሰለ? there will be a collective attitude towards a certain group። እነኚህ ቲፒኤልኤፍ የሚባሉት think about this ፎርስ ሂስትሪ አጽፈው አኖሌ የሚባል ሐውልት አሰርተው አማራ ሰይጣን ነው አስብለው ማለት አማራ የሚባለው for the last 50 years ሲያስቀጠቅጡት millions of people displaced or not, thousands and thousands are dead. Okay? አሁን ማስ ግሬቭ ዲስከቨር እየተደረገ አማራ እንዲህ አድርጎ ነፍጠኛ እንዲህ አድርጎ አማራ እንዲህ አድርጎ አሁን what we are doing is ምን እየሰራ እንደሆነ ታውቃላችሁ? አዲሱን ወደፊት የምንጠላውን ህብረተሰብ ክሬት እያደረግን ነው። ትግሬ እንዲህ አድርጎ ትግሬ እንዲህ ሊባል ነው ማለት ነው። not today ዛሬ የትግራይ ልጆች ልትናደር ትችላላችሁ። የኦሮሞ ልጆችም አሁን ምክንያት እንደኔ አይነቱን ሰው የታባካ አንተ ዝም በል ማለታችሁ መልስ መስጠትና ሳቲስፋይ መሆናችሁ ስለምታውቁ it's okay። ግን የዛሬ 30 ዓመት እና የዛሬ 50 ዓመት የዛሬ 100 ዓመት ምንድነው ትግሬ እንዲህ አድርጎ ኦሮሞ እንዲህ አድርጎ እየተባለ በዛን ጊዜ የሚኖሩት ገበሬዎችና ፋርመሮች ሲሳደዱ ሊኖር ነው ማለት ነው። ስለዚህ ታሪኩን ስትጽፉት በኮንቴክስት ነው፣ በህግ ነው። አሁን ያው እንዲህ አድርጎ ጅንታ እንዲህ አድርጎ እዛ ከሌን ያዙት ከደን ተበተው ሰበር ዜና ያልክ ትሮጣለህ። you are going into another level of danger. You are preparing the death trap for your children, okay? Great grandchildren. ያንን የሞት እንትን እያዘጋጀህላችሁ ገና አልተወለዱ። ስለዚህ ፎከስ መደረግ ያለበት እዛ ይሄ ምንም ቅብርጥስጥስ የሚባል ፓርቲ አጀንዳ ይሰጥህና እሱን ይዘህ ከመሮጥ አንድ ነገር ላይ ፎከስ አድርግ። ክስ አለ እንትን አለ ፐብሊክ ሪሌሽን ክስ ሳይሆን እንትን አለ ሐሳብ። አሁን ለምሳሌ ማይካድራ ማስ ግሬቭ አለ አይደል? እስከ ዛሬ ድረስ ሁለት ታሪክ ነው ያለው። አንደኛው ሳምሪ የሚባሉ ልጆች ናቸው ይህን ጭፍጨፋ ያካሄዱት። በሌላ ወገን አይ እነኚህማ የአማራ ፋኖ ናቸው ያደረጉት ነው የሚለው። የትኛው እውነቱ እንደሆነ አይታወቅም። እውነቱ የሚታወቀው ህግ ላይ ሲቀርብ ነው። Just because I said it, it's not true.
ትሩዝ የሚመጣው ህግ የሚባለው ቦታ ላይ ቀርቦ ሲፈረድ ነው በዳኛ ተብላችኋል። የዛሬ 7 ዓመት just because የሆነ ዊትነስ ከሰፈር የሆነ ሰበር ዜና የሚያቀርቡ የሆነ ዊትነስ አምጥተው ባክን እኛ ወልቃይት ስለሆነን እንዲያረጉን ያ ስለተባለ አይሆንም። ተደርጎ ሊሆን ይችላል። ዶክመንቱ አለ። ሳተላይት ኢሜጅ አለ። we are getting satellite images of exactly እነዚህ ማስ ግሬቭ የተባሉት ቀላል ነው እሱ። ማንም ሰው ሳተላይት ኢሜጅ መውሰድ ይችላል። ገብታችኋል? ይችላል። ነገር ግን በህግ ላይ ካልቀረበ ፕሩፍ አይሆንም እሱ። አሁን ደግሞ እዚህ ማስ ግሬቭ ዲስከቨር አደረግን የሚሉት ሰዎች እዛ ሄደው የሬሳውን ቦታ ይረጋግጡታል። they are destroying the evidence። ተው በላቸው። ፕሩፍ አልተደረገም። there is no proof። የፈለከውን ጩህ፣ ፕሩፍ የለም እስካሁን ድረስ። ክሌሙ ግን አለ። ኢቨንቱ ሆኗል። ማን እንዳደረገው አይታወቅም። እስከዛሬ አይታወቅም። በፓብሊክ ሪሌሽን ብቻ ነው የምናውቀው እንጂ ፕሩፍ የሚባለው ገቨርንመንቱና የህግ ስነ ስርዓቱን ተከትለው ይሄ ነው ተከሳሹ፣ ይሄን ነው ያደረገው፣ ይሄ ነው ኤቪደንሱ ካልተባለ ዝም ብሎ በወሬ ትግሬ እንዲህ አድርጎን አማራ እንዲህ አድርጎን ብትል ማንም የሚሰማ የለም። እንትን አትበል። ዋናው ፎከስ መሆን ያለበት ምንድነው? ሂስትሪውን ለመጻፍ እናንተ እንደኛ ጀነሬሽን እንዳትሆኑ ማለት ነው። እኛ ተደብድበን ተኮላሽተን ወንድሞቻችን በጥይት ተገለው እናቶቻችን የጥይት ዋጋ እየከፈሉ ነው ሬሳቸው መውሰድ ይቻላል። ማልቀስ አይቻልም ነበር። አንዳንዴ ሬሳ አይሰጥም ነበር። ኦል ዳት ምንም አይነት ነገር ስለሌለ ይሄው ቁጭ ብለናል። እስከ ዛሬ ድረስ አለች እናት ልጅ ምናልባት ከቀይ ሽብር ገለውት የትም ጠለውት ሊሆን እስካሁን የምትጠብቅ እናት አለች። እስካሁን for the last 45 years የምትጠብቅ ፔረንትስ አሉ። እስከ ዛሬ ልጆቻቸውን ማለት ነው ሊመጡ ይችላል ይላል። በህግ እስካል don't be idiots okay። ብዙ ኢዲየት ተፈጥሯል በዚህ እንትን ላይ ብዙ just because you claimed it is not true። ዛሬ እዚች ጋር አንድ ሰውዬ ብገድል I am innocent until it is proved that I killed that guy። እንደገና ደግሞ stand ራሴን ለራሴ ሴፍቲ ስለገለው ከሆነ አልጠየቅም በህግ። ግን ህግ ላይ ካልቀረበ አይሆንም። ግራ ቀኝ ተቀምጠው ምስክር ሆነው ጁሪ ሆነው ካልተረጋገጠ በስተቀር አይሆንም። ስለዚህ የዛሬ ጄኔሬሽን እኛ ያሰራነውን ስህተት አትስሩ። don't make that mistake። ምንድነው የምታረጉት? ምንድነው አኪዩዝ አለ እንኳን አይደለም እናንተ ልጆች ወጣቶች ይቅርና 19 20 ዓመት 30 ዓመት የሆናችሁ ይቅርና ስለዚህ አንተ ኦሮሞ ይሄን ያረከኝ፣ አንተ አማራ ይሄን ያረከኝ፣ እናንተማ እናንተ ናችሁ ገና አላደጋችሁም። እናንተ በዩኒቨርሲቲ ፕሬዝዳንት አሁን ዛሬ I just shared አማሮች ከበውናል እከሌ እንዲህ አድርጎናል የምትል የዩኒቨርሲቲ ፕሬዝዳንት መቀሌ ዩኒቨርሲቲ ቁጭ ብላ ኢሜይል ስትጽፍ ነበር። እሷ እንኳን ራሷ የአይነት ክሌም ታረጋለች ተሳስታ ማለት ነው። እሷ በሷ ደረጃ ያንን ማለት ምንድነው የአማራን የመጥላት ሄትሬድ በወጣቱ ላይ ራስ ውስጥ እየጨመረችበት ነው እየቆረቆረችው she's drilling head እና እናንተ ልጆቻችሁ በሰላም እንዲኖሩ ከፈለጋችሁ የመጀመሪያ ነገር ማድረግ ያለባችሁ ምንድነው? ወንጀሉ ምን እንደሆነ ሰብስቡት። ሰው መግደል ወንጀል ነው ፒሪድ። ትግሬ ይሁን ምን ይሁን doesn't matter። ሰው መግደል ወንጀል ነው። የት ነው ወንጀሉ? ወንጀሉን ዶክመንት አድርጉ። ኤቪደንሱ በቪዲዮ በየእንትኑ አለ። ኤቪደንስ አስቀምጥ። ኤቪደንሱ ያንን ህግ ላይ እንዲቀርብና እንዲዳኝ አድርጉ። እዛ ላይ አንድ ሰው ለምሳሌ ይሄ ማይካድራ በሚባለው ቦታ ላይ እዛ ሆነ ሬዚደንት የሆኑ ሰዎች ዊትነስ የሚያደርጉት ትግርኛ ተናጋሪዎች ናቸው። እንዲህ ያደረጉ ምን እያሉ ናቸው ያሉት። በሌላ በኩል ደግሞ ሱዳን ላይ ሸሽተው ያሉት
ሰዎች ካናገራችሁ እነኚህ የታጠቁ ሚሊሻዎች ናቸው፣ ፋኖች ናቸው ያደረጉት ነው የሚለው። የትኛው ነው? ሁለቱንም ዶክመንት ማድረግ ያስፈልጋል። እነዚህ ሁለት ሰዎች ከሌና ያደርጋል ያሉት ሰዎች in good faith do you get it? ምን ማድረግ አለባቸው? ጃስቲስ እንዲፈር ዊትነሶቹ ማን እንደሆኑ ኤቪደንስ ምን እንደሆነ ሰብስበው ጃስቲስ እንዲመጣ ማድረግ አለባቸው። ዳኛው ይፍረድ። ዳኛው ሲፈርድ ምን ብሎ መሰላችሁ የሚፈርደው? ትግሬዎች እንዲህ ያደረጉት ብሎ 3 ሚሊዮን 6 ሚሊዮን ሰዎች አይፈርድም። እንደዛ ከሌ ጥፋተኛ ነው፣ ፖለቲከኞቹ እንደዚህ ናቸው ጥፋተኛ ብሎ ይወስናል። ከዛ በኋላ ንጹህ መሆንና የሚገባው ሰው ንጹህ ሆኖ ሙቭ ኦን ያደርጋል። ኢን ሂስትሪ ማለት ነው። ዳኝነት ስለተሰጠ የዛሬ 100 ዓመት የዛሬ 150 ዓመት የዛሬ 500 ዓመት መወቃቀስ አይኖርም ማለት ነው። የእናንተ ዘሮች በሰላም ይኖራሉ ማለት ነው። አለበለዚያ ልክ እንደዚህ አኖሌ እንደተደረገው the stage of the idiots የሆነች አኔክዶታል የሆነ እንግሊዝ ፈረንጅ የጻፈውን ሰብስበው ነው ያችን ሐውልት የሰሩት አይደል? look what happened to Amara people because of that ሐውልት, the statue of hate. ምክንያቱም those idiots who built that statue እነኛ ሀዮች ያነበባት ምናልባት 2 መስመር ናት ከኢንታየር ኮንቴክስት ኦፍ ዘ ሂስትሪ እና ያን ሐውልት ይዘው ቁጭ ብለው ያውላኑ ሌላ እንዲህ አድርገኝልኝ። ዛሬ እና ኦነክሽንን ሰጠ። ቲፒኤልኤፍ ደግሞ ቲፒኤልኤፍ ነው እንደምታውቁት ራይት። እነሱም በነገራችን ላይ እስካሁን ድረስ በህግ ቀርቦ ይሄን ክራይም ሰርተዋል የሚባል ነገር የለም። ኤቪደንስ ተብሎ የቀረበው ነገር አለ። እነሱን ደግሞ እኔ እንዲሞትም አልፈልግም። አምጣና አስረህ ምን እንዳደረገ ጠይቀህ መርምረህ አስፈርድበት እንጂ እንዳትገለው ባይነኝ ነኝ ነው። አለበለዚያማ ዊትነስን ከገደልከው ምን ሳልቬሽን ይመጣል? ዊትነስ ከተገደለ ዊትነስ አይገደልም፣ ኤቪደንስ አይደበቅም። ገብታችኋል? እስካሁን ድረስ የምናየው ነገር የተረጋገጠ ነገር የለም በነገራችን ላይ። ነገር ግን ከምናየው ከአምቢየንት ከኢንፎርሜሽን ከየቦታው ከምንሰበስበው the events have happened. Who did it? We don't know yet. እና ያንን በህግ እንትን እስካልተባለ ድረስ በሐሚታው በምኑ ሲዋዥቅ የሚኖር ህብረተሰብ ነው ምን እየፈጠርን ያለው ማለት ነው። ስለዚህ ወጣቶች ስሙ፣ ወንጀል ካያችሁ ወንጀል ነው በሉ። ሰው መግደል ወንጀል ነው። ኦኬ remember that. ሰው ሲሞት ናቹራሊ ካልሞተ በስተቀር ራሱ ኮዝ አድርጎ አክሲደንት ካልሞተ በስተቀር ሌላ ሰው ከገደለው ወንጀል ነው ፕራይማሪሊ። ስለዚህ ወንጀልን ስታይ ወንጀል ነው ትለዋለህ። ከዛ በኋላ ወንጀል ነው ብለህ እሱም ቢሆን ክሌሙ ስቲል ወንጀል አይደለም ግን ያዘው it's an event, it's a very bad event። ከዛ በኋላ ፕሩፉን ምኑን እንትን ብለህ then judge ጋር ወስድና ይሄ ወንጀል ነው አስፈርዳለህ። that is the process። እና ዝም ብላችሁ አሁን ማይካድራ ላይ ጭፍጨፋ ተደርጓል ሲባል ሰዎቹ አንተ ለትግራይ አታግዝም ወይ ለአማራ አታግዝም ይላል። what kind of idiots are you? ተገድሏል ሰው period. okay period, that's it። ማስ ማሳከር ተደርጓል። ትግራይ ሪጅን ውስጥ ማስ ግሬቭ ተገኝቷል። ማአት ቦታ ነው እሱ ደግሞ ግማሾቹ ኦልድ ናቸው። ያኔ በቲፒኤልኤፍ ጊዜ እንትን ሲሉ የተፋጁት ሊሆን ይችላል። አንዳንዶቹ ፍሬሽ ናቸው። ቲፒኤልኤፍ ስልጣን ከወጣ በኋላ የነበሩ እንትን ማስ ግሬቭ ነው። ማስ ግሬቭ አለ ሲባል ማለት አለብህ። ምክንያቱም ይሄ ነገር ሄዶ የትግራይን ህዝብ as a community ኮሌክቲቭሊ ፓኒሽ የሚያደርግ ሲቹዌሽን ነው ያለው። ይሄ ሽምቅ ውጊያ ምናምን አቶሚክ ቦምብ ይዞ ቢመጣ ምንም ቢሆን ያ ነገር ትግራይ ህዝብ ላይ ነው የሚሳበበው። that's why all of us have to work very hard to free people from this permanent do you understand? permanent curse ነው የሚሆነው። ሂስትሪ ልንገራችኋል። መቀደም የሚባሉ ሰዎች ታውቃለህ? መቀደም ማለት በ9th century ይሁን ብቻ earlier
በእነ አብርሃ አጽብሃ በሚባልበት ጊዜ የመን ተይዘው ነበር። የመን በሙሉ እነኛ ግዛቶች ተወስደው ነበረ ማለት ነው። በእኛ ስር ነበሩ በኢትዮጵያ። እነ አብርሃ አጽብሃ ተከትለው የሄደው ወታደር የመን ላይ አሁን ወደ 1 ሚሊዮን ጥቁር አበሾች አሉ። ከዛ ይበልጣሉ። ልክ እኛን የሚመስሉ ሰዎች ግን እነሱን ሄዳችሁ መከዳምን ሄዳችሁ ብትጠይቋቸው ከየት ነው መጣችሁ ብትሏቸው አታውቋቸውም። አያውቁትም ከየት እንደመጡ። these are the የንትን ይሄ ዳሌት የሚባል አለ በህንድ አንተቸብልስ የሚባሉ ሰዎች አሉ። ስራቸው ቆሻሻ መጥረግ ብቻ ነው all their life. they are the lowest caste in India. right? ልክ እንደዛው መከደም የሚባሉት በነገራችን ላይ መከደም የሚባለው ካዳሚ ቡና ከማፍ እንደዚህ አይነት የመጣ ነገር ነው። መከደሞች የመን ያሉት ልክ እንደ ኢንዲያን ዳሌትስ አንተቸብልስ ናቸው። ቆሻሻ መጥረግ ብቻ ነው ስራቸው። there is nothing they can go. ምን እንዴት እንደሆነ ታሪኩን ልንገራችሁ። ፖሲብል ታሪኩን አበሻ ሄዶ የመን ሲሸነፍ ትቷቸው መጣ። አረብ ፐርማነንትሊ ከርስ አድርጓቸዋል። እነኛን ሰዎች ፐርማነንትሊ ተረግመዋል። ስለዚህ አሁን እየተደረገ ያለው ምንድነው? ከሌ እንዲህ ያደረገው ትግሬ እንዲህ ያደረገው ምናምን። አሁን ሰምቻለሁ አንዳንድ ቦታ ይሄ ስድብ አማራ አህያ ትግሬ እንደዚህ እየተባለ ሰው ይንቆራጠጣል። ሲበሉ አህዮች እናንተ ናቸው ኦኬ የሚሳደቡት። እና ምን እየተደረገ ነው አሁን? ፐርማነንት ኮሌክቲቭ የሆነ የዛሬ 100 ዓመት የዛሬ 2 እስከ ዛሬ 500 ዓመት የሚሆን የትግራይን ህዝብ ወይም ደግሞ የኦሮሞን ህዝብ ወይም እንደዚህ አጥሮ እንደዛ ለማድረግ የሚል ተንደንስ ነው ያለው። ያን ታሪክ ለመጻፍ ነው ያለው ተንደንስ። ከአማራ ከምንባለው ሰዎች ተማሩ። እኛ ምንም የኛ ህዝብ ማለት ነው ኢትዮጵያውያንና አማራ ለያቸው ምን ቀራችሁ ትንጃላችሁ። ቀረ እግዚአብሔር ያውቃል። እና በዛች ትርክት በምትባለው ነገር አይሆነ ሌባ ትራቆች ብለው የሆነ ስቱፒድ መጽሐፍ ደግሞ ያን ጋርቤጅ ነው። በዛ መሰረት ተነስተው እንዲህ ተደርገው ኦሮሞ እንዲህ ተደርገው ተብሎ ተቆላልተው የተሰራ አሁን ጥጋበኞች በየቦታው ሆነው they are managing the war ባሉ ከሌ እንዴት ነው አብይ አህመድ በዚህ እኮ ያሸነፈችን ነው ሄድና አንዳሰ 100 አማራ ግደል እየተባባሉ ገቨርንመንቱን ለማሳጣት ማለት ነው። እንደዚህ ያሉ ዋር ማኔጅ ያደርጉ በዛች ኬዝ ብቻ ማለት በዛች ኬዝ እና እኛ ማድረግ ያለበት የዚህ ጄነሬሽን ትልቁ ሮል በዚህ ኢትዮጵያ ሲቹዌሽን የሞተው ሞቷል ጸለይለታል። የሞተበት ሰው ካሳ ይሰጠዋል፣ እንዲጽናና ይደረጋል። ልጆቹ የሚያድጉበት መንገድ ሁሉ ነገር what is humanly possible ይሰራል። ሁሉ ነገር ይሰራል። ግን what Ethiopians will not afford, what you will not afford, this generation is coming. By the way, አሁን አንቺ አመት ይሆንሽ 55 ሞላሽ። እቺን አስታውሽ። ያን ጊዜ እኔ ጥርስ የለኝ ወራ I'm dead። ግን እቺን አስታውሽ። አንቺን በዘርሽ ለመቅጣት የዛሬ 50 ዓመት የዛሬ 30 ዓመት የሚበጣሽ ቅጣት እየተዘጋጀ ነው። ገና አልሆነም። ገና but it is coming. collectively ልትቀጪ እየተዘጋጀሽ ነው። እምቢ ገብታችኋል? አይሆንም። በህጉ መሰረት ህጉን አሁን የኢትዮጵያውያን የሚባለውን ህብረተሰብ አይተው እንደሆነ ቲፒኤልኤፍ የሚባለው በጉቦም ሆነ በምን በለው ፓብሊክ ሪሌሽን ትብትብ አድርጎ ይዞታል። ዩኤን ብትሄድ የታባክ ነው የምትባለው። የታባካ ኢትዮጵያዊ ነኝ እንዲህ የታባክ አረባካሽ ሰሞታል። የታባክ ይኸው እንለፋለን በትዊተሩ በየምኑ ያንን አቴንሽን እንዲኖራቸው አጀንዳው ምን እንደሆነ የዋሩ ሞቲቬሽን ምን እንደሆነ ሞራል ቫሊዩን ምኑን ኤክስፕሌን ለማለት ነው። በዚህ ሴናተሩ ይነሳል፣ በዚህ አሶሲኤትድ ፕሬስ ይነሳል፣ በዛ
በቃ ምስቅልቅል የወጣ ነው። ኢትዮጵያ ፓብሊክ ሪሌሽን በወርልድ ስቴጅ ያለው ተሸንፏል። ገባ ጎበዝ ናቸው። ቲፒኤልኤፍ እና ሰፖርተሮቻቸው ጎበዞች ናቸው። ሌቦችም ናቸው፣ ገዳዮችም ናቸው። እነሱ አሁን በብዙ ደረጃ ቪክቲሞች እየተባሉ የሚጠሩት እነሱ ናቸው። አገን ይሄ አይጠቅምም። ሮንግ ከሆነ something is wrong, something is wrong። የወታደሮች ኖርዘርን ኮማንድ ያሉት መሞታቸውና በመጨፍጨፋቸው ምንም አይነት እንትን የለውም። it's open and closed case ነው። እሱ ኤቪደንሱ አለ። ምን እንዳደረገ ዲቴይል ነው እንጂ ያ ኤቪደንስ አለ። ወንጀል I want justice ብላችሁ መጠየቅ አለባችሁ። ማይካድራ ጭፍጨፋ ተደርጓል አይደል? right in broad daylight documented ነው። ኤቪደንስ አለ። ምን እንዳደረገ አልተረጋገጠም እንጂ ወንጀል ነው ተብሏል። እዛ ላይ ለዚህ ወንጀል ዳኝነት ይሰጠን፣ ዳኛው ይፍረድ። ያን ጊዜ ምን ይሆናል መሰላችሁ? ማናቸው በግሩፕ ቅጣት ላይ አትሆኑም ማለት ነው። በግሩፕ ሰዋችን አይቀጣም ማለት ነው። ጉራጌዎች እንዲያደርጉት ወይም ደግሞ ትግራይ እንዲህ ያደረገው አይባልም። ሰውን ከዛሬ 100 ዓመት ከሚመጣ ጣጣ አማራ እንዲያርገው ነፍጠኛ እንዲያርገው እንደሚባለው እንዳይተረክበት ካሁኑ ዳኝነቱ ይሰጠን ብላችሁ ነው መጠየቅ ያለባችሁ። አጀንዳውን ወደዛ ነው ፑሽ ማድረግ። ይሄ ጁንታ ምናምን የሚባለው አልቆለታል። እሱ just it will never come back. It will come in another form or something like that. ያ አይመጣም። በቅቶታል። it's done። ገባችሁ? ያ በፍጹም ኢትዮጵያ ውስጥ አይኖርም ካሁን ወዲያ። and no one group በዚህ በዘጠኝ ጎጥ ስቱፒዲቲ የተሰበሰበ no one group can እንደ መቀሌ አድጎ ይሄን ያህል ስራ ሊሰራ የሚችል የለም። ፍሩሽ ናቸው ብዙዎቹ። የኢትዮጵያን መንግስትና የኢትዮጵያን አርሚ ማንም ቻሌንጅ ሊያደርግ አይችልም። ስለዚህ እሱ የቀረ ነገር ነው፣ ታሪክ ነው እሱ። አሁን ያለው ይሄ ምንድነው arrangement of certain things so that ይሄ ደህና ነገር ሊመጣ ይችላል። we don't know, but in any event though ወደፊት የሚመጣውን መጥፎ ታሪክ ለማስወገድ ምንድነው ማድረግ ያለባችሁ? ህግ ላይ አጀንዳውን ወደዛ መልሱት፣ ወደ ህጉ መልሱት እንጂ አሁን ካሌንዲያ አድርገው አሁን አሉባልታ አለ ዩናይትድ ኔሽን እንዲህ አለ ድርቅ አስገቡብን ምናምን ተውት። በተለይ የቲፒኤልኤፍ አክቲቪስት የሆናችሁ just forget it. It won't work. Justice ግን እንትን አድርጉ። focus on justice እና መማር የምትችሉ ሰዎች ናችሁ ብዬ ነው ይሄን የምናገረው። በዚህ ያቀረበ ካለ መቼስ ምን ይደረግ? you can go home. all right? እዚህ ጋር ፓወር እያለቀ ነው። እና በዚህ አይነት ነው ነገሩ። we will see what we can do። እና በዛ አይነት ነው። እስቲ ባካችሁ ትንሽ ሙዚቃ ልጫወትበት። maybe next video